በፈጠራ የታገዘ የውስጥ አቅም ስኬት ሱካር ወንጂ ዱጋሚዮ ከነሜላሚዮ ተሊሌ ኮነዲ ዳሜ ተለብያ ዳሜ ተሊሌ ኮነዲ ዳሜ ተለብያ ዳሜ ሱካር ወንጂ የወንጂ ሸዋ ስኳር ፋብሪካ በየጊዜው የሚያከናውናቸው የምርታማነትና የእርሻ ማስፋፊያ ስራዎች አዳዲስ ታሪኮችንና ስኬቶችን ማስመዝገቡን ቀጥለዋል። በያዝነው ዓመት በዋቄጤዮና ሚያ አካባቢዎች የተካሄደውን የሸንኮራ አገዳ ማስፋፋያ ስራ ተከትሎ ማሳውን የመስኖ ውሃ ፍላጎት በታቀደለት ጊዜ ሰሌዳ መሰረት ማሟላት እጅግ ወሳኝና አጣዳፊ ተግባር ሆኖ ተገኝቶ ነበር። ለእርሻው መስኖ አገልግሎት የሚውሉ ስፕሪንክለር ውሃ ማጠጫዎች በፍጥነት ወደ ስራ ለማስገባት የታችኛው ደጋፊ የብረት ክፍል ማለትም ትራይፖዶች በእጅጉ ያስፈልጉ የነበረ ቢሆንም ዕቃዎቹን ከውጭ ለማስገባት የሚጠይቀው ረዥም ጊዜና የአቅርቦት መጓተት ግን በልማቱ ላይ የራሱን ጥራት ሊያሳርፍ የሚችል ፈተና ነበር። ሆኖም ግን የፋብሪካው ማኔጅመንት ይህንን የአቅርቦት መስተጓጎልና ከፍተኛ ወጪ ለመቅረፍ ዕቃዎችን ከውጭ ከመጠበቅ ይልቅ ያሉንን ግብአቶችና የሰው ኃይል አስተባብረን በራሳችን የውስጥ አቅም ወርክሾፖች እንስራቸው የሚል ቆራጥና ስልታዊ አቅጣጫ አስቀመጠ። ዛሬውን እባላለሁ። በመስኖ ስራዎች ቡድን የከፍተኛ የመስኖ መሐንዲስ ነኝ። ከዚህ በፊት ከልማት የወጡ የማስፋፊያ ፕሮጀክቶችን ወደ ልማት ለመመለስ በዋቄጤዮ ማስፋፊያ ፕሮጀክት 600 ሄክታር ነበር የነበረን። እሱም ወደ በዘንድሮው በ2018 የበጀት ዓመት 600 ሄክታር አካባቢ ኦልሞስት 50%ቱን ለመስራት ማኔጅመንት በሰጠው አቅጣጫ መሰረት በዘንድሮው ላይ የተከናወነ ይገኛል ማለት ነው። ለዚህ ለሸንኮራ አገዳ ልማት የመስኖ ውሃ ለማጠጣት የተለያዩ የመስኖ መሰረተ ልማቶች ሳይተናሉ የመስኖ መሰረተ ልማቶች ለማሟላት ጥረት ተደርጓል። ከእነዚህ የመስኖ መሰረተ ልማቶች መካከል አንደኛው ትራይፖድ ነው። ትራይፖድ ማለት የመስኖ ውሃን ለአገዳው ለማድረስ የምንጠቀምበት የመስኖ እቃ ነው። ለዚህን ትራይፖድ ለማሟላት ብዙ አይነት ጥረት ተደርጓል። አንደኛ ከግዢ ማሟላት የሚለው አንድ አማራጭ ተወስዷል። ሁለተኛ ወርክሾፕ ላይ መስራት የሚለው አማራጭ ተወስዷል። ሶስተኛ ደግሞ ከዚህ በፊት ከምናውቃቸው የእህት ኩባንያዎች ለማምጣት 3 አማራጭ ተወስዷል። ከዚህ 3 አማራጮች ግን 2 አማራጮች ተግባራዊ ተደርገዋል። አንደኛ በግዢ ማሟላት ነው። ሁለተኛ ደግሞ ወርክሾፕ መስራት የሚለው ነገር የተወሰደው። ወደ ግዢ ማሟላት ስንሄድ አጠቃላይ በዚህ በጀት ዓመት ወደ 900 ትራይፖድ አካባቢ ያስፈልገናል። ከዚህ ከ900 ውስጥ ወደ 400 የሚሆነውን ገዝተናል። ወደ 500 አካባቢ ቀሪ ያለን ማለት ነው የምንገዛው። ስለዚህ 500 አካባቢ ለማሟላት ግዢ ለመግዛት ጥረት ተደርጓል። እሱን ለመግዛት ግን ኦልሞስት አንድ ትራይፖድ 13000 ብር አካባቢ ይጠይቀናል። ያ ደግሞ 13000 ብር በጣም ከፍተኛ ኮስት ስለሆነ እንደ ማኔጅመንት እንደኛም እንደ ክፍላችን ዲስከስ አድርገን ከወርክሾፖች ጋር በማድረግ የትራይፖድ ወርክሾፕ ላይ መስራት ይችላል አይችልም የሚለው ነገር ዲስከስ አደረግን። መስራት እንደሚችል ተነጋገርን። እሱን ከተቻለ በኋላ ለእሱ የሚያስፈልገው ማቴሪያል ምንድን ነው የሚለው ተነጋገርን። እሱን ማቴሪያል ገዝተን ወርክሾፕ ብንሰራው ይቻላል የሚለውን ተነጋገርን። እሱን ሰራን ማለት ነው። ስለዚህ እሱን በማድረግ ኦልሞስት እስካሁን ወደ 160 አካባቢ ትራይፖዶችን ወርክሾፕ ላይ አምርተን ሳይት ላይ ወስደናል ማለት ነው። ስለዚህ ቀሪ ወደ 200 አካባቢ ይቀራሉ። እሱ ደግሞ በፌዝ 2 አሁን ዕቃ እየገዛ ነው። በፌዝ 2 እንሰራለን ማለት ነው። ስለዚህ በአጠቃላይ ወርክሾፕ ላይ ከሚያስፈልገ 900 ምናምን ትራይፖድ ውስጥ 400ን ግዢ ፈጽመናል። ቀሪውን 500 አካባቢ በዚህ በጀት ዓመት ውስጥ እንሰራለን ማለት ነው። ስለዚህ እስካሁን በ60 አካባቢ ሰርቷል። ቀሪዎቹ ነው በፌዝ 2 እና በፌዝ 3 እየሰራን እንቀጥላለን ማለት ነው። ስለዚህ አጠቃላይ ወርክሾፕ በመስራታችን አጠቃላይ ኮስት እንቀንሳለን። ሁለተኛ ጊዜ እንቆጥባለን። ሶስተኛ አጠቃላይ ድርጅቱን እንቀይራለን ማለት ነው። የሰራተኞች አነሳሽንም እንጨምራለን ማለት ነው። ስለዚህ አጠቃላይ አንድ ትራይፖድ ውጭ ላይ ብንገዛ 13000 ብር አካባቢ ነው። ወርክሾፕ ላይ ደግሞ ያለን ማቴሪያል ተጠቅመን የሰው ኃይል ተጠቅመን ስንሰራ ኦልሞስት ወደ ከ6000 ከ7000 ብር አካባቢ ኮስት ያደርገናል ማለት ነው። ስለዚህ አጠቃላይ ወጪ ኮንሳሽን ስናይ በአንድ ትራይፖድ ብቻ ከ5-6 ሺህ ብር ያላለሰ ኮስት እንቀንሳለን ማለት ነው። ስለዚህ በምንሰራው ትራይፖድ እናባዛው ብዙ ብር ለድርጅታችን ማትረፍ እንችላለን ማለት ነው። ስለዚህ አጠቃላይ ያለው የትኑ ይሄ ነው። በቀጣይም እያመረትን እንቀጥላለን። የአጠቃላይ ቴክኒካል ስራውን ደግሞ ወርክሾፕ እየተናገረ እንሰራለን ማለት ነው። አመሰግናለሁ።
ወርክሾፕ ባለሙያዎች መላ አቅማቸውንና የፈጠራ ክህሎታቸውን አስተባብረው ሌት ተቀን ወደ ተግባር እቅድ ተሻገሩ። ባለሙያዎቹ ከዚህ ቀደም ከውጪ በሚመጡ ትራይፖዶች ላይ በተደጋጋሚ ይታዩ የነበሩትን እንደ መሰበር፣ መላላትና የውሃ ፍሳሽ ያሉ ቴክኒክ ድክመቶችን በጥናት በመለየት አዲስ መዋቅርና ጥንካሬ ያለው ዲዛይን በራሳቸው እጅ መቅረጽ ችለዋል። ስሜ ይስሙ ጌታቸው እባላለሁ። የስራ ድርሻዬ በፋብሪኬሽን ወርክሾፕ ሱፐርቫይዘር ነው። አሁን እዚህ ጋር የምታዩት ስራ የትራይፖድ ስራ ነው። ትራይፖዱ የሚያገለግለው ለአገዳ ለመስኖ ላይ ውሃ በስፕሪንከለር ለማጠጣት ነው። ይህ ትራይፖድ ከዚህ በፊት በግዢ ነው የሚገባው። አሁን ግን በራሳችን ወርክሾፕ ውስጥ ስናመርት የመጀመሪያችን ነው። ይህን ትራይፖድ ለማምረት የመጀመሪያው ፕሮሲጀር ምንድነው? ትቦ ቤንድ ሲሆን ጥፋት እንዳይኖረውና የውሃ ፕሬሸር እንዳይቀንስ መጀመሪያ የቱቦውን የአሸዋ መሙላት ስራ እናደርጋለን። ይሄ አሸዋ የሚሞላው ምክንያቱ ምንድነው? ቱቦውን ቤንድ በምናደርግበት ጊዜ የእጃችን የምትታጠፍበት ቦታ ላይ ተሰብሮ የውሃ ፕሬሸር እንዳይቀንስብን ነው። ስለዚህ አሸዋ መሙላት በጣም ወሳኝ ስለሆነ እዚህ ጋር የምታዩት እየተሰራ ያለው አሸዋ የመሙላት ስራ ነው። ይሄ የመጀመሪያው ፕሮሲጀር ነው። አሁን የምናየው ደግሞ ለተኛ ትራይፖድ ስንሰራ የመጀመሪያው የአፈር መሙላት የመጀመሪያው ፕሮሲጀር አይተናል። ይሄ ደግሞ ሁለተኛው ፕሮሲጀር ነው። ይሄ በሳምፕሉ መሰረት ቤንድ የማድረግ ስራ ነው። እዚህ ጋር የምንሰራው ቤንድ ከተደረገ በኋላ ከዛ እግሮች መተኪያ ወደ ብየዳችን እንወስደዋለን። አሁን ሶስተኛው ፕሮሲጀራችን ደግሞ ይሄን የተደረገው ብረት እግር ለመሰካት ነው። እግር ለመሰካት ራባ የሚበየሩ ዋንሽ ታይፕ ይባላል። እነኛን ዋይት ታይፕ ነው። አሁን በያዝ እየበየነ ያለ ምንድነው? ቤት ለደረጃ የተፈጠረበት ምክንያት አንደኛ ነገር ቤት ሳይደረግ ስትሬት ቢሆን መቆም አይችልም። ስለዚህ በሶስት እግር እንዲቆም ትራይፖዱ የግድ ቤት መደረግ አለበት እና ቤት ሲደረግ ደግሞ ቤት የተደረገበት ቦታ በጣም እንዳይጣበቅ ቀደም አርካይ ሞዳሉ ለዛ ነው። በጣም የትራይፖድ በሶስት እግር እንዲቆም ግን ይገባል። ስለዚህ ሁለት እግር ነው የሚገባበት። አንደኛው ረጅም ቱቦ ላይ የራሱ ስራ ከዛ ሌላ ሁለት ተጨማሪ ቱቦ የሚሰካበትን ከዛው ላይ ዋን ሻይት እየበየነለት ነው በሰከንድ። ስለዚህ ትራይፖድ ምን ይላል? በሶስት እግር ይቆማል ማለት ነው። ከዛ ሁለቱ ለእግር ነው የሚያገለግሉት። አንዱ ረጅሙ ግን ከስር ጎማ ይሰካለትና የውሃ መግቢያ ከላይ ስፕሪንከለር ነው ያየረን ነው ያለውና ማለት አገዳ ይቻላል። ይሄ እንግዲህ የመጨረሻ ፕሮሲጀር ነው። ቀደም እዛ ጋር አይተናቸው የመጣናቸውን ቅደም ተከተል ተከትሎ መጥቶ እዚህ ጋር አሴምብል የማድረግ ስራ ነው። አሴምብል ያደረግነው ምኑን ነው? ውሃ የሚረጨውን ትቦና እግሮቹን ነው። ቀደም እዛ ጋር ስናት እንዳያችሁ ጥፋቱ ለምን አስፈለገ የተባለው ይሄ ነገር እንዲቆም ነው። እንዲህ ካልታጠፈለት አይቆምም። ከዚህ ውስጥ ሁለቱ እግር ናቸው። አንደኛው ይሄ ረጅሙ ግን በዚህ ጋር የውሃ ጎማ ይሰካለታል። በዚህ ውስጥ አልፎ መጥቶ እዛ ስፕሪንከለር ውሃውን እንዲረጭ ነው። ምንድነው? ቀደም አፈር የተሞላው እዚህ ጋር በደንብ ለማየት እቺ ቦታ ቤንድ ነች። እዚህ ጋር ቤንድ ነች። እዚህ ጋርና እዛ ጋር የምናጥፋቸው መሬት ላይ እግሩ በደንብ ዘርግቶ እንዲይዝ ነው። ለፕሬሸር እንዳይጥለው። ይሄን አሁን ቀጥ አድርገን ዝም ብሎ በሱሩ ቢቆም ይወጣል። ስለዚህ የታጠፈበት ምክንያቱ በደንብ አድርጎ እንዲቆም ነው። ሌላ ሁለተኛው እዚህ ጋር የታጠፈው ውሃው ከዛ መጥቶ ይሄ ካልታጠፈ እንደዚህ ወደፊት ስለሚሄድ ወደ ላይ ቀጥ እንዲልልን ነው። ዋናው ጥንቃቄ ምንድነው? ለዚህ ለትራይፖድ እቺ ጋር የምትታጠፈው ቦታ ነች። እቺ የምትታጠፈው ቦታ ከተጨፈለቀች የሚመጣው ውሃ በፕሬሸሩን እየቀነሰ ይመጣና የሚፈልገውን ያህል ሬዲየስ አያጠጣም ማለት ነው ውሃ እዚህ ጋር። ስለዚህ ለሰደም አፈር እየሞላን እቺን ቦታ በጣም በጥንቃቄ እያጠጥን ያለነው። ስለዚህ ይሄን ፕሮሲጀር ተከትሎ መጥቶ አሴምብል ተደርጓል። ከዚህ በኋላ ይሄ
ማሳ ሄዶ ኢንከረብ ተገጥሞለት ውሃ የማጠጣት ስራ ይሰራል ማለት ነው። መጀመሪያ አንድ ሳምፕል ሰራን። ከዛ በዛ ሳምፕል ማናጀር ተነበረ አንዳንድ ኮሚሽን ሰጡ። ከዛ ያንን ኮሚሽን ተቀበልና የማስተካከያ ስራ ሰራን። ከዛም በኋላ ያንን ያስተካከልን እንደገና ሰርተን የተወሰነ ሳምፕል ሰርተን አሳየን። በጣም ጥሩ እንደሆነ ተነገረንና ስራው እንዲቀጥል ተደረገ። ከዛም በኋላ ማቴሪያሎች ቀረቡልን። እነኚህ 156 ትራይፖዶች በአንድ ሳምንት ነው ሰራን። ምን ያኔ የሰው ኃይል ታትበዝለ? አዎ የሰው ኃይል ብዙ ተጠቅመናል። ምንድነው የሰው ኃይል ያስፈልገን? በብዛት ይታያል ያስፈልገን ይሄንን ፓይፕ አሸዋ መሙላት ስራ ላይ አሸዋ መሙላት በጣም በደንብ እንድትከተከ ስለሚሞላ እዛ ላይ ብዙ የሰው ኃይል ተጠቅመናል። እዛ ጋር ብዙ የሰው ኃይል ተጠቅመናል። ማጠፊያ ማሽን ላይ 3 ሰው ነው የምንጠቀመው። በየዳቦታ አንድ በያጅና አንድ ረዳት ነው የምንጠቀመው። እንደዚህ አይነት መልኩ ነው የሰራው። Sukan wangi duga miyo karamela miyo sumae ga በከፍተኛ የባለቤትነት ስሜትና በትጋት የተሰሩት እነዚህ ትራይፖዶች በቀጥታ ወደ እርሻዎች ተወስደው ስራ ላይ እንዲውሉ የተደረገ ሲሆን በቅርቡ በማሳ ላይ በተደረገው ጥብቅ የመስክ ምልከታና ክትትልም ስኬታማና እጅግ ውጤታማ ሆነው ማሳውን ያለምንም መቆራረጥ በከፍተኛ ግፊት እያጠጡ መሆናቸው ተረጋግጧል። ይህ በራስ አቅም የተመዘገበው ድንቅ ስኬት የፋብሪካውን ሰፊ የመስኖ ስራ ከማፋጠኑ ባሻገር ከፍተኛ የውጭ ምንዛሬና የቁሳቁስ ወጪን ማዳን የተቻለበት በተግባር የታየ የሀብት ቁጠባ ማሳያ ሆኗል። ጋቱ ነጋሽ ይባላለሁ። የመስኖ ክፍል ፎርማል ከዚህ በፊት ዋቅጥዮ ሳይት 600 ሄክታር ምናምን ድርጅቱ እያለማ ነበር በፊት። ከኛ ደግሞ አሁን እንደገና አዲስ ፕሮጀክት መጣና ህዝቡን አይቶ ወረዳም ከመንግስት ኮሙኒኬሽን ጋር አጠቃላይ እንዳለ ጨርሶ እንደገና ወደ ፕሮጀክት አዲሱ ፕሮጀክት ተብሎ እንደገና ወደ ስራ ገባ። ይሄም ሲያለማ ድርጅት በአዲሱ ትራይፖድ እዚህ ወንጂ የተመረተው በአዲሱ ትራይፖድ ነው። ይሄ እንዳለ በልማት የገባ ነው ማለት ነው እና በጥሩ ሁኔታ ገበሬውም ድርጅትም በአንድነት በኮሙኒኬሽን በውይይት በመስኖና በእርሻ መካከል ኮሙኒኬሽን ፈጥረን ይሄ በአዲሱ ልማት በአዲሱ ጅማሬ ጥሩ ኮንዲሽን ወደ መስመር አስገብተን በዚህ ሁኔታ ላይ ደርሰናል እና ያለው ኮንዲሽን ጥሩ ነው። የህዝቡን እይታም መስሪያ ቤቱም ግባት እንዳለ በየጊዜው እያቀረበልን እኛ በጠየቅነው መሰረት በጊዜ ይመጣልናል። በጥሩ ሁኔታ ወደ መስመር አስገብተን እዚህ አካባቢ ደርሰናል። እሺ አዲሱ ትራይፖድ ያው እንግዲህ በወንጂ ሰው አስኳ ፋብሪካ በውስጥ አቅም የተሰራ ነውና ለእናንተ ምን ጥቅም አስገኘ? እስቲ በቃ እንደ በፊቱ ወጪ ነው የሚመጣው። በዛው ስታይል ምንም እንከን የለውም። በጣም ጥሩ ነው። የገሪም ሲያስገቡት ማች ሲያደቡ ጥሩ ነው። አሁንም ደግሞ ወደ 100 ምናምን ይፈልጋል። እሱም እያመረተ ወንጂ አስኳ ፋብሪካ ወርክሾፕ ማለት ነው እና ይሄ ነው። አሁን በዚህ በአዲሱ ትራይፖድ በተሰራው መሰረት ምን ያህል ሄክታር ነው እየተጠቀማችሁ ያላችሁት? 102 ላይ 221 202 207 210 218 እነኚህ በአዲሱ በወጪ የተመረተው ትራይፖድ ነው የተሰራው እና ጥሩ ነው። ይሄ ነው ያለው ግባት። ያጋጠማችሁ ችግር አለ ከዚህ ጋር በተገናኘ አስተያየት መስጠት? አይ ምንም የለም። ይህ የማሻሻያ ስራ ውጤታማነት በወንጂ ሸዋ ስኳር ፋብሪካ ውስጥ ራስን ለመቻልና የውስጥ አቅምን ለማሳደግ ለሚደረገው ጉዞ እንደ ትልቅ አርአያነት ያለው ተግባር ተወስዷል። የወርክሾፕ ባለሙያዎችና የፋብሪካው የመስኩ መሐንዲሶች ይህንን ስኬት በራሳቸው ላይ ትልቅ የመተማመን አቅም እንደፈጠረላቸውና በቀጣይም የፋብሪካውን ምርታማነት ይበልጥ ለማሳደግ የሚያግዙ
ልዩ ልዩ የውስጥ አቅም የሚለሙ የቴክኖሎጂ ውጤቶችን አጠናክረው ለመስራት እንዲሁም አዳዲስ ፈጠራዎችን ለማመንጨት ከፍተኛ ዝግጁነት ላይ እንደሚገኙ ገልጸዋል። በጥቅሉ በፋብሪካው የህዝብ ግንኙነትና ማህበራዊ ጉዳዮች በዚህ የመስክ ምልከታ እንደተረጋገጠው ይህ ስራ የውስጥ አቅምን ማሳደግ የሚለው መርህ በወንጂ ሸዋ ስኳር ፋብሪካ ምድር በወረቀት ላይ ብቻ ሳይሆን በተግባር በላብና በውጤት የተገለጠበት ደማቅ ታሪክ መሆኑን ነው።